ቻትቦት ለውይይት መለዋወጫ ሮቦቶች የተሰጠ ስያሜ ነው። የሰው ልጅን ከማሽን ጋር ማውራት ያስቻለው ቻትቦት ቴክኖሎጂ ጥያቄዎችን በጽሁፍ ወይም በድምጽ ማቅረቢያ መንገዶች አሉት። ቴክኖሎጂው ኢንተርኔትን በመጠቀም ተፈላጊ መረጃዎችን በጥቂት ሰከንድ ውስጥ ማግኘት ያስችላል። ቻትቦቶች በአንድ ጊዜ በተሰጣቸው ህግ ብቻ የሚሰሩ ሩል ቤዝድ ወይም በሰው ሰራሽ አስተውሎት የታገዙ AI ፓወርድ በመባል ለሁለት ተከፍለዋል። የመጀመሪያዎቹ ስርዓቱ ሲሰራ አስቀድሞ ለተሰጠው ዳታ ብቻ ምላሽ የሚሰጡ ሲሆን፣ ሁለተኛዎቹ አይነቶች ደግሞ ቦቱ ቀደም ብሎ ከተሰጠው ዳታ ውጪ ያሉ ጥያቄዎችን መመለስ እንዲችሉ ሆነው ተሰርተዋል። እንደ ChatGPT፣ ማይክሮሶፍት ኮፓይለት፣ ጄሚኒ እና መሰል AIን የሚጠቀሙ ቻትቦቶች አሁን ላይ ተፈላጊነታቸው እየጨመረ ይገኛል። ለደንበኞች ጥያቄ ፈጣን ምላሽ መስጠት፣ ተጠቃሚን ያማከሉ አገልግሎቶችና ምክሮችን በቀላሉ ማግኘት ማስቻላቸው፣ በደንበኞች ቋንቋ መናገር መቻላቸውና 24 ሰዓትና በሳምንት 7 ቀን አገልግሎት መስጠት መቻላቸው ተፈላጊነታቸው እንዲጨምር ምክንያት መሆኑን የIBM ድረገጽ መረጃ ያመለክታል። በዚህም በጤና፣ በአገልግሎት፣ በትራንስፖርት እንዲሁም በትምህርት ዘርፍ ላይ መጠነ ሰፊ እገዛ እያደረጉም ነው። በአሁኑ ወቅት የኦፕን ኤአይ ChatGPT 250 ሚሊዮን ወራዊ ተጠቃሚዎች እንዳሉት ቢዝነስ ኢንሳይደር አፍሪካ አስነብቧል። ይህ ተሞክሮ ወደ ሀገራችን ኢትዮጵያ መተግበር ከጀመረም ዋላ ደር ብሏል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለኦሮሚያ ህብረት ስራ ባንክ አበልጽጎ ያስረከበው ኩብ ኮቦት ለዚህ እንደማሳያ ይጠቀሳል። በቻትቦቱ የባንኩ ደንበኞች የሂሳብ እንቅስቃሴያቸውን፣ አዲስ የባንክ ደንበኛ ለመሆን የሚያስፈልጉ መረጃዎችን፣ ATM እና የይለፍ ቁጥር ቢጠፋ ለማመልከትና መሰል አገልግሎቶችን ለማግኘት ይረዳል። ከሀገር ውስጥ ቋንቋ በአማርኛና በአፋን ኦሮሞ እንዲሁም ከውጭ በእንግሊዝኛ አገልግሎቱን ደንበኞች በሚፈልጉበት ጊዜ እንዲያገኙ ያስችላል።